ወደና አይደለም እኔ የምፈልገውን ነገር ሰጭኛለሽ። የምሰጥ ነገር የለኝም። ምንም የተከበረ ነገር አይገባም። ታዲያ እንዴት ልረዳሽ ይችላል? በዚህ አይነት ብቻዬን መቆም ይችላል። አቶ መሰለ ሉሊትን ሊደፍር እየታገለ እያለ ድንገት በሩ ይንኳኳል። ወደ ቤታቸው ያመራችው ሊዲያ ነበረች። መጣው ብሎ ሉሊትን ሳይደፍር በሩን ይከፍታል። ከዛ እንግዲህ ሊዲያ ለምን መጣሽ? ቆይ እኔ ሳልፈልግሽ እንዳትመጪ ብዬሻል ነበር እንዲህ ሲላት፣ እንዲህ አልቻልኩማ እያለች ፈገግ እያለች ጠጋ ጠጋ ትለው ጀመር። ባንዴኑ ማን እንዳገታት ሉሊት ደውላ አሳውቀዋለች። ሰላም ሰላም ብያለሁ። ውድና የተከበራችሁ ውድ ሀገሬ ልጆች በውጭም በሀገርም ያላችሁ ሰላማችሁ ብዙ ትርፍርፍ ይበልኝ። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም ሰላማችሁ ብዙ ትርፍርፍ ይበልኝ እያልኩ ዛሬም ተወዳጅና አስተማሪ የሆነውን ትንሿ ሙሽራ ተከታታይ ድራማን ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉ በአክብሮት እየጋበዝኩኝ ቀጥታ ወደ ድራማው እንሄዳለን። ባለፈው ክፍል እንግዲህ ድራማው ያቆመው አቶ መሰለ ሉሊትን አስገድዶ ሊደፍራት ወደ ክፍሉ ይዞ ገብቶ በሩን ቆልፎ ቀበቶን ሲያወልቅ ነበረ። እንግዲህ ሉሊትን ሊያግባባት ቢሞክርም ምንም አይነት ነገር ላንተ የምሰጥህ የለኝም፣ ላንተ መቼም ቢሆን አልዋረድም፣ ላንተ መቼም ቢሆን ሚስት ሊሆን አልችልም ስትለው እሱም አሁን እጅ ላይ ይመትሻል፣ በውድ ሚስቴ የልጆች እናት እንድትሆኝ ነው የምፈልገው ነበረ። ነገር ግን አንቺ ክብር አልወደድልሽም፣ ስለዚህ በግድ ይሆናል ሲላት፣ እሷም ተው እባክህ አቶ መሰለ እባክህ መስጌ ተው እያለች ብትለምነውም እሱ ሊተዋት አልቻለም። በድንገት ግን በሩ ሲንኳኳ ሉሊት ሳትደፈር ትቀራለች። ከዛ እንግዲህ በሩን ያንኳኳችው የሉሊት ጓደኛ ሊዲያ ነች። ከዛ ለምን መጣሽ? ምን ልትሰሪ መጣሽ? እንዴ የተጣልጣል እያደረከኝ እኮ ነው፣ ስለዚህ ግዴታ መምጣት አለብኝ ትላለች። እሱም እንግዲህ እኔ ሳልፈልግ መምጣት አትችይም እንዴ? እኔ እኮ ባለውለታ ነኝ፣ ሉሊትን እኮ የችል አደርግልህ ነው ስትለው፣ እስኪ ግቢና መኝታ ቤት ማን እንዳለኝ ብሎ ከት ብሎ ይስቅባታል። ሊዲያም ወደ ክፍል ስትገባ ሉሊትን ታገኛታለች። እንዲህ ጓደኛዬ ቆይ እንዴት መጣሽ? ለምን እያለች ጠይቃት፣ ጓደኛዋም እንግዲህ ገንዘብ አይኗንና ልቧን ሰውሮታልና ውሸቷን እቀጣጠል ትጀምራለች። ከዛ እንግዲህ ያለውን ነገር ታስረዳታለች ማለት ነው። እና ሉሊት አቶ መሰለን እንድትቀበል ቆይ እዚህ የምታያቸው ብዙ ባለሀብቶች ሰርተው ያገኙ ይመስልሻል? ከኋላቸው እንደ አቶ መሰለ አይነት ሰዎች ስላሉ ነው። ስለዚህ አንቺም ያማረ ቤት ያማረ መኪና ውስጥ ትቀመጫለሽ። ስለዚህ ተቀል ቆይ ጓደኛዬ ምን ልትይኝ እየሞከርሽ ነው? ለምን ግልጽ አታደርጊልኝ? ቆይ አንቺም ተገደሽ ነው እዚህ የመጣሽ ስላት፣ አይ ሰዎች ናቸው የሚያመጡኝ ትላታለች። ከዛ እሺ የት እንዳለን አካባቢው ምን እንደሚባል ሰፈሩ ነግሬ ትቻለሽ እንዴ? ለምን ፈለግሽ ስትላት፣ አይ እንደዚሁ ዝም ብዬ ነው ትላታለች ሉሊት ማለት ነው። ጓደኛዋ እንግዲህ ነገሮችን ታበራርና ከዚህ በኋላ መቼም ቢሆን ካጠገብሽ ጥዬሽ አልሄድም፣ እስከ መጨረሻው ድረስ አብሬሽ ይሆናል ብላት ትሄዳለች። ከዛ እንግዲህ ወደ አቶ መሰለ ጋር ትሄድና ያው የምትፈልገውን ገንዘብ ከተቀበለች በኋላ ትሄዳለች። ሉሊት የአቶ መሰለን ስልክ ታገኛለች ማለት ነው። ከዛ ስልኩን አንስታ እንግዲህ ብታስታውስ፣ ቆይ ወንድሜ የሆነ ሰዓት ጠንካራ እንደሆን ወደፊት እንድራመድ ነበር፣ ቆይ ምንድነው ማድረግ ያለብኝ እያለች ስትጨናነቅ ድንገት አቶ መሰለ የስልኩን ፓስዋርድ ሲከፍት አይታው ስለነበረ በትውስታ ስትሞክረው ስልክ ይከፈትላታል። ወደ ባንክ ጋር ትደውልና መሰለ እንዳገታት ትነግረዋለች። እሱም እሺ ያለሽበትን ቦታ ብቻ ንገሪ፣ የት ነው ያለሽ? አሁን የት እንዳለሁ አላውቅም፣ ቤት ተዘግቶብኝ ነው ያለሁት፣ ስለዚህ ምንም ነገር እሺ በቃ የምታዩን አካባቢ ወይም ማለት ፎቅ ህንፃ ምናምን ካለ ንገሪኝ ብሎ ቢጠይቃትም ቤት ውስጥ አፍነው ስለወሰዷት አይኗም ስላላየ ምንም መናገር አልቻለችም። አይ አቶ መሰለ ብቻውን አይደለም ናኦድም ነበረ ስትለው፣ ናኦድ ሔዋን እንደምትለው አዎ በጣም ይናደዳል አለቃቸውም እያለ ሲያወራ እንግዲህ አቶ መሰለ በድንገት ይመጣና ከሉሊት ላይ ስልኩን ይቀበላል። አንተ ጎረምሳ
ዛሬም አልበረደልህም እያለ ሲለው ባንቴኑ በጣም ይደነግጣል። እስኪ አልለቅህም እና ወንድ ከሆንክ ፊት ለፊት ቁም ሲለው እኔ ያንተ ፊት ለፊት አልቆምም፣ ስለዚህ ምንም አታመጣም ብታርፍ ይሻላል ይለዋል። ከዛ እንግዲህ ባንቴኑ በጣም ይናደዳል። ከዛ ወደ ከሮዛ ጋር ይሄዳል ማለት ነው። ሮዛ ተቀምጣ ቆይ አሁንም ባሉት ፍለጋ እንደተጠመድህ ነው ስትለው አይደለም የሚሄድበት ቦታ አለ። ታዲያ ብሬን ሄዳ አይ መቼም ቢሆን አንቺን አላምንሽም ይላታል። ከዛ እንግዲህ እሷም ቆይ ብቻህን የምትሄድበት መንገድ ያዋጣኛል ብለህ ታስባለህ ስትለው እሱን አንቺን አይመለከትሽም፣ ዳዊት ምን ብሎኛል መሰለሽ ብቻዋን ናት፣ እናቷ የለችም፣ ብቻዋን አታውቃታል፣ ብዙ ነገር ወይ ነበር። አንቺ ግን ያ ሁሉ ነገር የሚገባሽ አይደለም። ለማንኛውም አሁን ሄድ በቃ ትለውና ትሄዳለች። ከዛ ሮዛ ይሁን ነገርማ ማድረግ አለብኝ። ከዛ እንግዲህ አቶ መሰለ ናኦል ጋር ደውሎ ባንቴኑ ስላንተ ሁሉን ነገር አውቋል፣ ስለዚህ ጥንቃቄ እንድታደርግ እየነገርኩ ነው እኮ ባንዴ ካልከኝ ማለት ነው ሲለው የኔ ስህተት ነው እንግዲህ ትንሿ ሙሽራ ነው ደውላ የነገረችው ሲለው ናኦድ በጣም ይደነግጣል። እና ባንዴ ትክክለኛለህ እባክህ እየካልክ አይደለም ጥንቃቄ እንድታደርግ ነው፣ ስለዚህ ሳይቀድመን መቅደም አለብን ይላል። ባንቴን ተከታትሎ ሮዛ ከመሰለ ጋር ተገናኝታ ቁጭ ብለው ሲያወሩ ይደርስባቸዋል። መቼም ቢሆን አላምነት ይዟ ነበር። የዛሬው ጊዜ ይመስላል። ወዳችሁ ላይክ፣ ሰብስክራይብ ያደረጋችሁ አበረታችሁ። غسلت الحمام